እኔም አንተም በዚህ ሁኔታ መቀጠል የለብንም። እስኪ ይህንን ነገር አድርግ በይኝ ሰላም። እኔ እኮ ማድረገው ነገር ነው የጠፋኝ። ይህንን አድርግ በይኝ። ዳጣ እናቷ እንደሆንኩ ንገራት፣ ወይ እኔ ልነግራት ነው። መደለሲ ወይ ንገራት፣ አሊያም እኔ ዛሬ ጠርቼ እነግራታለሁ። እማዬ በቃ በእናትሽ ተረጋጊ። በቃ እማዬ ተረጋጊ። ይሄ እንዴት ብዬ ልረጋጋ? እንዴት አንድ ዘራፊ ቤት ውስጥ ገብቶ የእሷን ዕቃ ብቻ ዘርፎ ይወጣል? ቆሻው ምን ብዬ ነው የምነግራት? እማዬ በቃ አትጨነቂ። ተያት በቃ እማዬ። ለምን የምትጨነቂው? ደግሞ እኮ ስደውልላት ህልም አይቻለሁ እንዳልዘረፍ ምናምን አላለችኝ። ምን? እኔ ዛሬ በአዲስ ድራማ ከች ብለናል ማለት ነው። ዳጣን እናቷን ትወቅ እያለች ነው ሰላም የምትገኘው። ወይኔ ልነግራት ነው ወይ አንተም ተናገር ጋሽ እያለች ነው። እንግዲህ እኛም ተመልካቾች ብዙ ጊዜ ተናግረናል፣ እናቷን ትወቅ። ዳጣ ከዚህ በላይ ስቃይ ማየት አንፈልግም። ዳጣን ስቃይ እያለ ነው። ስለዚህ ጋሽም አሁን በጣም አጣብቂኝ ውስጥ ገብቷል። መድኃኒትም በጣም ከባድ ውስጥ ገብታለች ማለት ነው። አሁን ግን ሴራዋ ተጋልጧል። ምክንያቱም እሷ እንደላከቻቸው ይታወቃል ማለት ነው። ሌቦቹ የእሷን ዕቃ ብቻ ነው ያነሱት። እንዴት እንደዚህ ይሆናል በማማሞት እያለ ትገኛለች ማለት ነው። ማርትዬ ግን አልጠራጠረችም። ግን እንደው እውነት ለመናገር አቢጌል በጣም ተቀይራለች። በጣም አስተዋይ ልጅ ሆናለች። የበፊቷ አቢጌል አይደለችም፣ ዛሬ ተቀይራለች ማለት ነው። አቢጌል እንግዲህ ሁሉን ነገር ታውቃለች። እንደዛም ሲሆን በመጨረሻም ላይም አይነ ስውር ሁና ነበር የገባችው ማለት ነው። አይነ ስውር ሁና እንዳያዩት አድርጋ ገባች። ቢወዘውዟት ምንም ቢሏትም አይኗን እንትን ቢሏት እንደገረረ ነው የቀረውና ከዛ እነሱ ሲሸካሸኩ ትሰማለች። ወረቀቱን ማኖሩ የሄዱት እንደማን ጽሑፍ አድርጋ ነው ያስጻፈችው። እንደ ዳጣ ያሳረቀቻት አስመስላ ማለት ነው። እንግዲህ በጣም ከባድ ነው። እስከዚህ ድረስ እስከ ጥግ ድረስ መሄድ ይከብዳል። ዳጣ ደግሞ አትጽፍም እያለ ጋሽ ደረጀ እየተናገረ ነው ማለት ነው። ምክንያቱም ዳጣ ለብቻዋ እንደዚህ ያለ መጻፍ አትችልም፣ ይሄ የሌላ ሰው ጽሑፍ ነው እያለ ይናገራል። እንግዲህ አቢጌልም ይዛ ለጋሽ ደረጀ ነው የተናገረችው። ወረቀቱን ይዛ ለሱ ነው ያሳየችው ማለት ነው። እሱም ያን ወረቀት ባየ ጊዜ እንዴት እንደዚህ ይሆናል ዛሬውኑ ከዚህ ከቤቱ ማባራት እያለ ይገኛል። ማርታም እንዳትነግሪያት፣ ምክንያቱም ይሄን ከሰማይ በጣም ተናደደ፣ እንዳትነግሪያት ብሏት ነበር ለማርታም። እንግዲህ አቢጌል አላስቻላትም። በጣም የተናደደች እየተበሳጨች ስትሄድ እናቷን ባየች ሰዓት ለምን እናቴ እንደዚህ ትሆናለች? ለምን ትናደዳለች? እያለ በጣም ተሰምቷታል ማለት ነው። እንደዛ በምትልበት ሰዓትም ተናግራለች። እናቴ አትናደጂ፣ ይሄን እኮ ያደረገችው መድኃኒት ናት። ምክንያቱም ሰዎቹን አይቻቸዋለሁኝ፣ ወረቀቱን የሚያኖሩትን አይቻቸዋለሁኝ፣ ሲመካከሩ ነበረ እና እንዴት ብለው የእሷን ቦርሳ እና የእሷን ወርቅ ሊወስዱ ቻሉ? እሷ ክላስ እንዴት ገቡ? ሌላን አይነኩ ነበር እንደያለች ትገኛለች ማለት ነው። አቢጌል እንደዛ በምትለባት ሰዓትም አላመነቻትም። እንዴት እንደዚህ ታደርጋለች? እንደዚህ አላደረገችም፣ ምክንያቱም እንደዚህ ልታደርግ አልቻለችም እያለ ትገኛለች ማለት ነው። ማርታዬ እንግዲህ ማርታ በእውነቱ ነገር ጥርጣሬ አታውቅም፣ መጠርጠር ምን ማለት አታውቅም። ጋሽ ደረጀንም እስከ ጥግ ድረስ እየሄደች ነው አሁን ራሱ እየተፋለመችለት ያለችው ማለት ነው። እሱ እንደዚህ አያደርግም፣ እንደ ማንኛቸውም ወንድ አይደለም እያለች ነው ማለት ነው። በእውነቱ ነገር ግን እንደ ማርታ ያለ ልብ ይስጠን ለሁላችንም ሴቶችዬ፣ ለባሎቻችን እንደዚህ ሁነን የምንታመን ታማኝ ሴት ያድርገን። በእውነቱ ነገር ከምር በፈጣሪም እናገኝበታለን። የፈጣሪ ጸጋ ነው ይሄ። እውነት መናገር በፈጣሪ እንከበርበታለን፣ በባሎቻችን ዘንድ እንከበራለን ማለት ነው። ከዛ እንደዛም ባደረገች ጊዜም ይሄን ነገር የምትጎረጉረው ድንብላል ናት፣ ይቅርታ መድኃኒት ናት። መድኃኒትም እንደዚህ በምታደርግበት ሰዓት ዳጣ የሌላ ሰው መሆኗን እየተጠራጠረች ነው ማለት ነው። ሰላም ዘንድም ሂዳ ዳጣ እኮ የሌላ ሰው ናት፣ ስለዚህ ደረጃው ወልዷት ነው መስለኝ እያለችም እየተናገረች ስታሸማቀቃት ነበረ። ልጁንም ህፃኑንም አይታ ውሃን ይመስላል ዳጣን ይመስላል እያለች እዛም ሂዳ ስትቀባጠር ነበረ ማርታ ጋር ሂዳ። እሷም እንደዛ በምትልበት ሰዓት ማርታም ተቆጥታታለች፣ ግን ብትቆጣትም ልትሰማት አልቻለችም ማለት ነው። እንግዲህ በመጨረሻም አቢጌል እውነተኛውን ተናግራለች።
አሁን ስትመጣ እንግዲህ ጉዷ ይፈላል ማለት ነው። በጣም ከባድ ጦርነት ውስጥ ነው የሚገቡት። ምክንያቱም ዳጣ ያለችበት ቦታ በጣም ከብዷታል። እኔ ከዚህ ከቤት መውጣት አለብኝ፣ እንደዚህ ሁኜ እስከ መቼ ድረስ ነው እያለች ነው። ደግሞ በዚህ አስደሳች ዜና ደስ የሚለው አቢጌልና ዳጣ ስለተስማሙ እውነት ለመናገር በጣም ደስ ብሎናል። አንድ ላይ ስላየናችሁ፣ ስለተሳሰባችሁ፣ እህትና እህት በመሆናችሁ፣ በመታወቃችሁ እስከ ዛሬ ድረስ ሚስጥሯን ጠብቃ በማስቀመጧ በጣም ደስ ብሎናል ማለት ነው። ቀጥሉበት እስከ መጨረሻው ድረስ እንላለን። እንግዲህ አሁን ይናገራል ብለን ተስፋለን። የማርታም ያሳውቃታል፣ ለዳጣም እናቷን ይናገራል ብለን ባለሙሉ ተስፋ ነን። ምክንያቱም እስከ መቼ ድረስ ነው እንደዚህ ሆና ስቃይ የምትሰቃዩ እያለችም እየችከቸከች ትገኛለች ማለት ነው። ውሃዬ እንግዲህ እውነተ ውሃ በእውነቱ ነገር እንዲያንችን ንጹህ ልብ የሁሉ የሚደለው በዛ ሂደዋል በዚህ ሂደዋል እያለች ሌቦቹን እንትን ስታተባብር ነበረ። እንግዲህ እንትናንም ወይኔ በላቸው፣ ወይኔ ዘበኝት ዘበኛ በጣም አሰቃይተውታል። እሱንም ካላከማል ያደርገው ወደዛ ነው የጣሉት ማለት ነው። ማደንዘዣ እና ማፈንዘዣ የሚሉት ነገሮች አሉ። እነዛን እያደረጉ ነው ማለት ነው። እንግዲህ ገዝዬ እሱ ይሆንህ አሁን ከዚህ በኋላ ነቃበር ታወቀበት እንላለን። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ እንላለን ማለት ነው። በቀጣይ የዳጣን እናት እናውቃለን ማለት ነው። መድኃኒትም እንደምትያዝ እንደሚጋለጥባት እናውቃለን። መልካም ጊዜ መልካም ቆይታ ብለን በመልካም ጊዜ እንሰናበታቸዋለን ማለት ነው።